በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ ልዩ የጾም መርሃ ግብራችን ነው። በጾም ላይ ስለ ጾም የሚነሱ ጥያቄዎችን መልስ የሚሰጡ አባት ጋብዘናል። አባታችን ራሳቸውን ያስተዋውቃሉ። መጋቤ ሐዲስ አባ ክነፍ ወልደ ገብርኤል እባላለሁ። በቦሌ ሆህተ ብርሃን ቅድስተ ማርያም ሰባኪ ወንጌል ነኝ። እሺ መልካም አባታችን፣ በጾም ላይ ብዙ ጥያቄዎች ከአድማጮቻችን ከተመልካቾቻችን በስልክ እየደወሉ ይጠይቁናል። ይህ ጥያቄ ግን የሚገርመው ነገር በየዓመቱ ነው የሚመጣው። እንመልሳለን፣ መልሰው ይጠይቃሉ። በመጀመሪያ ለአድማጭ ተመልካች ግልጽ እንዲያደርጉልን የምንፈልገው የጾም ዓላማና ጥቅሙ ምንድን ነው? እስመ ጾም ይትባየጻ ለኩሉ ምግባር። የጾም ዓላማና ጥቅም ማር ይስሐቅ ምዕራፍ 6 ወይም አንቀጽ 6 ላይ ጾም የሥራ ሁሉ ትሩፋትን ነው ብሎ ይናገራል። የሥራ ሁሉ መጀመሪያ ነው። የሥራ ሁሉ ማከናወኛ ነው። የሥራ ሁሉ መባረኪያ ነው። ከእግዚአብሔር ጋር መገናኛ ነው። ጾም ወደብ ነው። ጾም ድልድይ ነው። ጾም ማንኛውም ሰው ራሱን የሚያውቅበት ነው። ራሱን የሚፈትሽበት ነው። ከእግዚአብሔር ጋር የሚነጋገርበት ነው። ጾም ማንኛውም ሰው በጾመ ቁጥር ፍትወትን የሚያርቅበት ነው። ትዕግስትን የሚያመጣበት ነው። ሰላምን ራሱ ሰላም የሚፈጥርበት ነው። ከማንኛውም ጋር ንጹም ጾመ ወናፍቅር ቢጸነ ብሎ አፍቅሮ ቢጽን የሚያገኝበትና ከጓደኛው ጋር ተፈቃቅሮ የሚኖርበት ነው። ከእግዚአብሔር ጋር የሚነጋገርበት ነው። ጾም ማለት ከእግዚአብሔር ጋር የሚያገናኝ ወደብ ወይም ደግሞ ኔትወርክ ስልክ ማለት ነው። የማያውን እግዚአብሔርን ጾም እግዚአብሔርን እንዲያሳይ የሚያደርግ ነው። ጾም መስታወት ነው። ከዓይንህ ያለውን ጉድፍ ማንኛውም ሰው ኦመደሉ ቅርር ማውጥሩ ይዘው ሳይነ ከብሎ እንደተናገረው መስታወትህን ጉድፍህን አካልህን የምታይበትና የምትመለከትበት ማንነትህን የምታውቅበትና የምትረዳበት ነው። ማንኛውም ሰው ደግሞ አካሉን ማንነቱን ባወቀና በተረዳ ጊዜ ራሱን ይሆናል ማለት ነው። ራሱን ሆነ ማለት ደግሞ እግዚአብሔር ሆነ ማለት ነው። እግዚአብሔርን መሰለ ማለት ነው። ጾም የገድል ሁሉ መጀመሪያ ነው። ጾም የገድል ሁሉ መጀመሪያ ነው። ጾም የገድል ሁሉ መጀመሪያ ነው። የገድል ሁሉ መጀመሪያ ነው ማለት የምን ለማለት ፈልጌ ነው? ማንኛውም ሰው በጾመ ጊዜ ጥጋብ አይሰማውም፣ ስካር አይሰማውም፣ የተለያዩ ነገሮች ፍትወት አይሰማውም። ሁሉንም ህሊናው ከማን ጋር ነው የሚሆነው? ከእግዚአብሔር ጋር ነው የሚሆነው። ከእግዚአብሔር ጋር ነው የሚሆነው። ከእግዚአብሔር ውጭ የሚያስበው አንዳችም ነገር የለም። ጾም የወንጌል መጀመሪያ ናት። ያው ሊቁ እንደተጀመረው ጾም የወንጌል መጀመሪያ ናት። አምላካችንና መድኃኒታችን ኢየሱስ ክርስቶስ ስራውን በሚጀምርበት ጊዜ ከተጠመቀ በኋላ ተጠምቆ አልዋለም አላደረም። ወደ በገዳመ ቆሮንጦስ ሲገባ በጾም ነው የጀመረው። በዚህም ደግሞ ብዙ ነገሮችን 40 ቀን ሲጾም ሲጸልይ በጾም ብዙ ነገሮችን ድል ነፍሶበታል። ትዕቢትን ድል ነፍሶበታል። ስስትን ድል ነፍሶበታል። አፍቅሮ ነዋይን ድል ነፍሶበታል። የሚጾም ሰው ለሁሉም ነገር አይጓጓም። የሚጾም ሰው የሚያስበው ሰማያዊ ነገር ነው። የሚጾም ሰው የሚያስበው ለጓደኛው ነው። የሚጾም ሰው የሚያስበው ለቤተሰቦቹ ነው። የሚጾም ሰው የሚያስበው እኔ ልብላ ብቻ አይልም። የሚጾም ሰው የሚያስበው እኔ ልጠጣ ብሎ አያስብም። ምክንያቱም አምላኩን ነውና የሚመስለው። ተመሰሉ ከመ አነ እትሜሰሎ ለክርስቶስ ብሎ ቅዱስ ጳውሎስ እንደተናገረ ሁሉ ክርስቶስን እኔ እንደምመስለው እናንተም ክርስቶስን ምሰሉት ብሎ ተናግሯል። ክርስቶስን የምንመስለው መስቀለ ሞቱን የምንሸከመው በጾሙ ነው። በጾም ነው። በጸሎት ነው። ጾምና ጸሎትን በአደረግን ቁጥር ደግሞ ጾም ትዕግስትን ያስተምርሃል። ጾም ፍቅርን ያስተምርሃል። ጾም አስቴር 16 ላይ ስናይና ስንመለከት ለእኔም ጹሙ 3 ቀን ለእኔም ጹሙ እኔም ደንገጠሮችም እንጾማለን ብላ ተናግራለች። ለእኔም ጹሙ ማለቱ አስቴር ምንድን ነው? የጾም ጠቃሚነትን ስታይን ስላወቀችና ስለተረዳች ነው። ጾም ሞትን ወደ ህይወት፣ ህይወቱን ወደ ሞት ይቀይራል። ሞትን ወደ ህይወት ሲቀይር በሐማ አይተናል። ህይወትን ደግሞ ወደ ሞት ሲቀይር በመርዶክዮስ አይተናል።
ይህ የመርዶክዮስ ሊሞት የነበረው ሰውዬ ሞቱ ወደ ሕይወት ተቀይሮለታል። ሐማ ደግሞ እሰቅላለሁ አሰቅላለሁ ሲል የነበረው በአና አስቴር ጾምና በድንገጠሮቿ በተለያዩ ምክንያቶች ሞቱ ወደ ሕይወት ተቀይሮለታል ማለት ለማን ለመርዶክዮስ ማለት ነው። ሙሴን ስናይ ዘዳግም 9:9 ላይ ሙሴ በመጾሙ የተለያዩ ነገሮችን አግኝቷል። ሕግጋትን የተቀበለው በመጾሙ ነው። ታቦትን ያህል ነገር የተቀበለው በመጾሙ ነው። ከእግዚአብሔር ጋር የተነጋገረው በመጾሙ ነው። ከእግዚአብሔር ጋር የተነጋገረው በመጾሙ ነው። ታዲያ እነሆ ድምፁን የሰማው እኔን አካሌን ልታይ አትችልም፣ አካሌን ልታይ የምትችለው ዘር ካልበቀለባት ምድር አምጥተህ ዘር ብትዘራልኝ ነው ብሎ የተናገረው በመጾም ነው። ቁጭ ብሎ አይደለም እኮ ይህን ነገር እኮ ያገኘው እኮ። ባይጾም ኑሮ ሙሴ 40 መዓልት 40 ሌሊት ሙሴ ባይጾም ኑሮ ታቦተ ሕጉን አይቀበልም ነበረ። ይህ ሕግም ለእኛም አይደርሰንም ነበረ። የእስራኤላውያንም ገዥ ሊሆን አይችልም ነበረ። ታዲያ ከእግዚአብሔር ጋር ነበልባሉም ሐመልማሉም ከነበልባሉ ጋር ሲዋሃድ ያይም ሲመለከትም አያይም ነበረ። ለምሳሌ በመጽሐፈ ነገሥት ላይ ኤልያስን ስናይ ኤልያስ ከነ አክዓብ ከነ ኤልዛቤል ድኖበታል። 40 ቀን 40 ሌሊት ተጉዞ ሂዶ ኤልያስ በጾሙ ከሞት ድኖበታል። ከነ ኤልዛቤል እጅ ድኗል። ከነ ኤልዛቤል እጅ ድኗል። ከነ አክዓብ እጅ ሲድን አይተናል። በትንቢተ ዳንኤል ምዕራፍ 4 ላይ ስናይ እነ 3 ደቂቅን ስናይና ስንመለከት 3 ቀን ጾመዋል። በ3 ቀን ሲጾሙ ሲጸልዩ ለነ ዳንኤል ራእዩ እንዴት እንደተገለጸ 3 ደቂቅ ከእሳት እንዴት እንደዳኑ አብርሃምን ስናይ ራሱ አሁን ብዙ ሰው ብዙውን አብርሃምን አያስተውለውም። በዘፍጥረት 18 ላይ ስናይ ቅዱስ አባ ሕርያቆስም እንደተናገረው አንግዶቱ ለአብርሃም ብሎ እንደሚያመጣ ሁሉ አብርሃም ራሱ 3 ቀን ጾሟል። 3 ቀን ጾሞ ነው ሥላሴ ሊያይና ሊመለከት ይቻላል። በ3ኛው ቀን ነው ጾም ውሎ አድሮ ነው በ3ኛው ቀን ሥላሴ ከቤቱ የገቡለትና የተስተናገዱለት። እንዳውም አመ ከመዮ ምግብ ሀቤከ ብሎ የይስሐቅን መወለድ የተነገረለት የይስሐቅ አምሳል የሆነው ኢየሱስ ክርስቶስ አብርሃም ከጾመ በኋላ በአብርሃም ቤት ገብቶ ነው የእሱ አምሳል የሆነውን የይስሐቅን መወለድ የነገረውና ሳራ እንድትታደስ ያደረገ አብርሃም እንዲታደስ ያደረገ ነው። እና እነ ዳንኤልን ስናይ በጾም ነው እኮ አፋና መልስ እንዲዘጉት ይቻሉ። ታዲያ ጾም የማያደርገው አንዳች ነገር የለም። ጾም ረሃብን ያስወግዳል። ጾም ቸነፈርን ያስወግዳል። ጾም ጦርነትን ያስወግዳል። ጾም ማንኛውም ሰው እኛ ኢትዮጵያውያን ተባብረን ብንጾም በኃይለ ሥላሴም ጊዜ እኮ እንደዚህ የአይነት ነገር እኮ ተደርጓል እኮ 15 ቀናት እንደ ጾሙ በኃይለ ሥላሴ ታሪክ ይናገራል። 15 ቀን እና እንግሊዛውያን እኛ እኮ በመሳሪያ ብቻ አይደለም እኮ ያሸነፍናቸው በጾሙም ጭምር ነው ጌታዬዋ። ዛሬ ግን ብዙዎቻችን ለጾም ያለን አመለካከት በጣም ያነሰ እናንተን ያለ ነው። ግን ስላልተረዳ ነው። በልተው ገነት የገቡ የለም የተባረሩ እንጂ። በልተው ጽድቅን ያገኙ የሉም። በልተው ከእግዚአብሔር ጋር የተገናኙ የሉም። ጠጥተው ከእግዚአብሔር ጋር የተገናኙ የለም። ብዙዎቹ ጠጥተው ሰክረው ከክብር ሲዋረዱ ነው የምናያቸው። ብዙዎቹ ግን ጾመው ጸልየው በክብር ላይ ክብር ሲጨምሩ ነው የምናያቸው። እነ ተክለ ሃይማኖት እኮ በጾም እኮ ነው እኮ ክንፍ አበቀሉ የምንላቸው እኮ። ለነ አባ ገብረ መንፈስ ቅዱስ እኮ በጾም እኮ ነው እኮ አናብስት እኮ የታዘዘላቸው። እኛ እኮ አንበሳ እንይዛለን ብንል እኮ በስንት ወጥመድ እኮ ነው በስንት መርፌም በስንት የማደንዘዣ አይነቶች እኮ ነው አንበሳዎችን እንይዛለን የምንል እንጂ አንበሳውን ልንይዝ አንችልም። ወይም ደግሞ የተለያዩ የእንስሳት አይነቶችን የምንይዘው በተለያየ ምክንያት እንጂ በጾም በጸሎት አይደለም። ለእነሱ ግን አናብርቱ የሚታዘዙላቸው በጾምና በጸሎት እንጂ በሌላ አልነበረም። የነነዌን ሰዎች ስናይና ስንመለከት ትንቢተ ዮናስ ምዕራፍ 3 ላይ ስናይና ስንመለከት እንዴት ነው ሰብአ ነነዌ ሊቃጠሉ የነበሩ ሰዎች በ3 ቀን ጾም፣ በ3 ቀን ምህላ፣ በ3 ቀን ለእግዚአብሔር ብዙ ጊዜ አይጠይቅም። እግዚአብሔር ብዙ ዘመናትን አያስፈልጉም። ወደ እግዚአብሔር ስንጮህና ስንመለከት ግን እግዚአብሔር የሚመለከተው ቅን ልቦናን ብቻ ነው። እኛ የነነዌ ሰዎች በቅን ልቦና ስለጾሙ ስለጸለዩ ዮናስን ቃል ስለሰሙ ዮናስም የእሳቱን ነገር ምህላው ሁሉንም ነገር ስለነገራቸው በ3 ቀን ሁሉም ነገር ተመልሶላቸዋል። እግዚአብሔሩም ጾማቸውን ምህላቸውን ሰምቷቸዋል። እኛም ዛሬ የምንጾም ከሆነ
የምንጸልይ ከሆነ የነነዌ ሰዎች አንድነታቸውን አጽንተው ነው ሲጾሙ ሲጸልዩ የነበሩት። እኛም አንድነታችንን አጽንተን ሙስሊሙ እንደ ሙስሊሙ፣ ክርስቲያኑ እንደ ክርስቲያኑ የተለያየ የእምነት አይነት እንደ እምነቱ ቢጾምና ቢጸልይ በኢትዮጵያ ላይ የነደደው እሳት የማይበርድበት አንዳችን ምክንያት የለም። ኦርቶዶክሳውያን ከኃጢአት ርቀን ብንጾም ሁሉም ነገር ይወገድልናል፣ ያሰብነው ነገር ይስተካከልልናል። እኛ ኦርቶዶክሳውያን ብዙ ነገሮች ከዚህ ቀደም በጾም ነው ጣሊያናውያንን ድል የነሳናቸው። በጸሎት ነው ጣሊያናውያንን ድል የነሳናቸው እንጂ በመሳሪያ አይደለም። በመሳሪያ ቢሆን ኑሮማ እኮ እነሱ ኢትዮጵያን ቀይ ግዛት ይገዟት ነበረ። እኛ ግን አባቶቻችን በጾምና በጸሎት ነው ወደ ጣሊያን እንኳን ሲዘምቱ ያደረጉት ምንድነው? ታቦቱን ይዘው እኮ ነው የዘመቱት እኮ። ሌላ ኃይል እኮ አልነበራቸውም እኮ። የተከተላቸው እኮ ምእመን እንጂ ጿሚና ተሐራሚ እንጂ የተለያዩ የመሳሪያ አይነቶች ያለው ሰው አልነበረም። ግን በህሊናቸው የሳሉት ግን አንድ ነገር ነበረ። ጾም ማለት መራብ ማለት አይደለም። ጾም ማለት መጠማት ማለት አይደለም። ጾም ማለት መጎሳቆል ማለት አይደለም። ጾም ማለት ማንነትን ማጣት ማለት አይደለም። ጾም ማለት ዓይንን ማፍዘዝ ማለት አይደለም። ጾም ማለት ወገብ ማጉበጥ ማለት አይደለም። ጾም ማለት የተለያዩ የሴል አይነቶችን ማድከም ማለት አይደለም። ጾም ማለት ስጋንም ነፍስንም ለእግዚአብሔር ማስገዛትና ማንነትን ከእግዚአብሔር ጋር ማገናኘትና ከእግዚአብሔር ጋር የሰው ልጅ እንዲኖር የሚያደርግ ነው። መልካም አባታችን፣ ያው በማቴዎስ ወንጌል ምዕራፍ 17 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ያ ይጥለው የነበረውን ልጅ መፈወስ ተስኗቸው ባሉበት ሰዓት እሱ ፈወሰው፣ አጋንንትን አወጣ። እኛ ለምን አልቻልንም አሉ። እንዲህ ያለው ወገን ያለ ጾምና ያለ ጸሎት አይወጣም። አጋንንትም ቀጥቅጦ ያባርራል። ዝንቱ ዘመድ አሁን ዝንቱ ዘመድ ይወጹ በዘእንበለ በጾሙ በጸሎት ብሎ ተናግሯል። ይህ ዘመድ ይህ አብሮ አደር ጋኔን ይህ አብሮ የነበረ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ተናግሯል። ያለ ጾምና ያለ ጸሎት ብዙዎቹ አጋንንትን እናስወጣለን የሚሉ የሚያስጮሁ የሚጮሁ ይህ የስሞን መሰሪ አይነት እንጂ ያለ ጾምና ያለ ጸሎት የሚሆን ነገር የለም። ያለ ጾምና ያለ ጸሎትማ የሚወጣ ቢሆን ኑሮ ሐዋርያቱን ባስወጡት ነበረ። ሐዋርያቱ እኮ ከሱ ጋር ነበር የሚውሉት ልቅስ። ነገር ግን አጋንንት የሚፈሩት ስግደትን ነው። አጋንንት የሚፈሩት ጾምን ነው። አጋንንት የሚፈሩት ጸሎትን ነው። ሰው በጾመው ቁጥር ሕሊናው ከእግዚአብሔር ጋር ስለሚገናኝ አጋንንት ሊቀርቡት በፍጹም አይችሉም። ስለዚህ ነው ብዙዎቹ ግን ያለ ጾምና ያለ ጸሎት አጋንንት እናስወጣለን ይላሉ። ይህ በቢኤልዜቡል ያወጽኡ ለአጋንንት ብለው እንደተናገሩት ጋኒንን በጋኒን ማስወጣት ካልሆነ በስተቀር ያለ ጾምና ያለ ጸሎት ሰዎች ጋኒንን እናስወጣለን የሚሉት በፍጹም ሐሰት ነው። በፍጹም ሐሰት ነው። ይኸውም የተናገረው የእርሱ ቃል ነውና ጋኒንን በጋኒን ግን ማስጮህ ይችላሉ። ጋኒን ባጋኒን ግን ማስወጣት ይችላሉ። ጋኒን ባጋኒን ግን የተለያዩ ነገሮች ማድረግ ይችላሉ። ጋኒን ደግሞ ጾም የሚባል ነገር አያውቅም። ትርምት የሚባል ነገር አያውቅም። እንደዚህ አይነት ነገር አይፈልግም ጌታዬዋ። በዚያም እኮ ነው እሱ በጾም እኮ ነው ድል የነሳው እኮ። አራያችን እኮ እሱ በማቴዎስ 4 ላይ ቅድም እንደጠቀስኩት እሱ እኮ በትዕቢት ቢመጣበት በትህትና የመለሰው፣ በአፍቅሮ ነዋይ ቢመጣበት በጸሌዋ ነዋይ የመለሰው፣ በአፍቅሮ ምግብ ቢመጣበት በጸሌያ ምግብ የመለሰው በጾም እኮ ነው እንጂ በሌላ እኮ ነገር አይደለም እኮ። እና ታዲያ እነዚህ የማይጾሙ ሰዎች በእውነት የማይጸልዩ ሰዎች አፍቅሮ ቢጽ አላቸው? ትህትና አላቸው? ትዕግስት አላቸው? ሰላም አላቸው? አንድነት አላቸው? ለሀገር ያስባሉ? ለወገን ያስባሉ? ሊያስቡ አይችሉም። ሊያስቡ አይችሉም። ሐዋርያትን እኮ በሐዋርያት ሥራ ምዕራፍ 13 ላይ ስናይና ስንመለከትዎ ፍልጥዎሙ ለበርናባስ ወለሳውል እኔ ሳኦልና በርናባስን ለዩልኝ። ሳውልና በርናባስን ወይም ለዩልኝ እኔ ለመረጥኳቸው ስራ ብሎ ነው የተናገረው። እነሱ በምንድን ነው ሊለዩቸው የነበሩት? በጾም ነው።
በጸሎት ነው። በዘረኝነት አልነበረም ሊለዩአቸው የነበሩት። በቋንቋ አልነበረም ሊለዩአቸው የነበሩት። በእምነት አልነበረም ሊለዩአቸው የነበሩት። ነገር ግን መንፈስ ቅዱስ በጾምና በጸሎት ጳውሎስና ሳውልን እንዲለዩ አደረገ። ጾምና ጸሎት ማን ምን እንደሆነ ያሳውቃል። ማን ምን እንደሆነ ያነጋግራል። እና አትናስያን እኮ ስናይ እኮ በጾምና በጸሎት እኮ ነው ከቤታቸው ወጥተው ከፍትወት ርቀው አንበሳ ቆፍሮ እስከ መቅበር ድረስ የደረሰ። እነ ማርያም ግብፃዊትን ስናይ እኮ በተለያዩ በፍትወት የነበሩ ሰዎች እኮ ናቸው። ግን ጸዋሚና ተሃራሚ ከሆኑ በኋላ ግን በዮርዳኖስ ባህር ላይ ያለ መርከብ ሲንሸራሸሩ ያለ ጀልባ ሲንሸራሸሩ አይተናል። ይህን ያደረገ ማን ነው? ጾም እኮ ነው። ይህን ያደረገ ጸሎት እኮ ነው። ታዲያ እነ ዮስጣቴዎስ ባህሩን የከፈሉት በምንድን ነው? በምታት እኮ አይደለም እኮ፣ በአስማት እኮ አይደለም እኮ፣ ወይም ደግሞ በተለያዩ ነገሮች እኮ አይደለም እኮ። በጾም ነው የከፈሉት እኮ፣ በጸሎት እኮ ነው የከፈሉት። ጾም የማያከፍለው አንዳች ነገር የለም። ጾም ወደ ሰማይ ያወጣል። ጾም ወደ ምድር ጾም ወደ ምድር እንዲወርዱ ያደርጋል። ጾም ከሰዎች መካከል ተቀምጠው እንዲሰወሩ ያደርጋል። ጾም ዝናም ያወርዳል። ጾም ዝናም ይሰቅላል። ጾም አራዊትን ያጠፋል። ጾም አራዊትን ያበዛል። ጾም ኃጢአተኛውን ይገላል። ጾም ጻድቁን ያጸድቃል። ጾም የማያደርገው አንዳች ነገር የለም። ለሁሉም ነገር መሳሪያ ነው። ዓለም ከፈጠረው መሳሪያ ይልቅ እግዚአብሔር ለኛ ያሳየን የጾም መሳሪያ ከሁሉም የሚበልጥና ሁሉንም ነገር የሚያደርግና የሚሰራ ነው። መልካም አባታችን፣ ስለ ቀዳማዊ አፄ ኃይለ ሥላሴ አንድ ታሪክ ነግረውናል። ጣሊያን ከመውጣቱ በፊት የ15 ቀን የጾም መርሃ ግብር ይዘው ጾመው እንደነበረ የእሳቸው የቅርብ ሰዎች ደግሞ እንዲሁ ሲናገሩ እንደሚሰማው በወቅቱ የአፍሪካ አንድነትን ሲመሰርቱ ቀዳማዊ አፄ ኃይለ ሥላሴ ከጅማሬው እስከ ፍጻሜው ድረስ በጾም ሆነው ነበር ሲወያዩ የነበሩት ከአፍሪካ መሪዎች ጋር። እግዚአብሔርን ማሳካላቸው። ሌላው ምንድነው የማነሳው የጾምን ጥቅም ስላወቁና ስለተረዱ የጾምን ጥቅም ስላወቁና ስለተረዱ ነበር ይህን ያደርጉ የነበሩት። ሌላው ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የአጽዋማት ጊዜያት አሏት። 7ቱም የአጽዋማት ጊዜያት መፈቻ ሰዓታቸው መግደፊያቸው ተመሳሳይ ነው ወይንስ ልዩነት አለ? በብዛት ተመሳሳይ ናቸው። ነገር ግን ልዩነት አለ። ልዩነት ያለበት ምክንያት ደግሞ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ ጾመ ረቡዕ ወጾመ ሐሙስ ወጾመ ሰብኡ ብለው ይህ በብሉይ ኪዳንም የነበረ ነው። ዘካርያስ 8:19 ላይ በረቡዕ በዓርብ በሐሙስ ብሎ መጽሐፍ ቅዱስ ይናገራል። ነገር ግን በአምስተኛው ወር በአራተኛው ወር በአምስተኛው ወር በሰባተኛው ወር እነሱም የሚጾሙት ነበረ። እኛም ብሉይ ኪዳንና ሐዲስ ኪዳንን አንድ አድርገን የምንሄድ ሰዎች ነን። በብሉይ ኪዳን የነበረው ጾም አለ፣ በሐዲስ ኪዳን የነበረው ጾም አለ። አሁን ወደ ሐዲስ ኪዳኑ ስንመጣ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉን። እነሱም የታወቁ ናቸው። ያው ጾመ ነቢያት አለ፣ ጾመ ገሃድ አለ፣ ጾመ ነነዌ አለ፣ አብይ ጾም አለ፣ ሰኔ ጾም አለ፣ ፍልሰታ አለች። እነዚህ በ7ቱ አጽዋማት ብዙውን ጊዜ በ7 ሰዓት ነው፣ እስከ 9 ሰዓት ነው ብዙዎቹ የሚጾሙት። አብይ ጾምን ብንወስድ እስከ 9 ሰዓት ነው። ነነዌን ብንወስድ እስከ 9 ሰዓት ነው። የተለያዩ ልደትን ብንወስድ እስከ 9 ሰዓት ነው። 9 የተለያዩ ነገሮች እሱ የተሰቀለበት ነው። ፀሐይ የጨለመበት ነው። ነፍሳት ከሲኦል የወጡበት ነው። ብዙ ነገሮች ያሉበት ነው። ከዚያ ጋር በማያያዝ ነው። ከዚህ ጾም ግን የተለየ ጾመ ሕርቃልን ስናይና ስንመለከት እስከ 12 ሰዓት ነው የሚጾመው። ጾመ ሕርቃል በተለያየ መልኩ እስከ 12 ሰዓት የሚቆምበት ሕርቃል ይትቅትል ያለውን የፈጸመ ሰው ነው። በዚህ ውስጥ ግን ቀኖና አለበት። በይትቅትል ጾም ሕግ ነው። ቀኖና ደግሞ አንድ ሰው በሲኖዶስ በአብጥሊስ በቀኖና መጻሕፍት አባቶች ሐዋርያት እንደተናገሩት ሁሉ
ቀኖና አንድ ሰው በራሱ ባደረገው ነገር ወይም በሰራው ኃጢአት የሚሰጠውና የሚያደርገው የሚፈጽመው የሚያከናውነው 3 ዓመትም ሆነ ዓመትም ሆነ ወርም ሆነ መንፈቅም ሆነ የሚጾመውና የሚጸልየው የጾም አይነት ነው። የጾም አይነት ነው። ያ ደግሞ በምን አይነት ይጾማል ሲባል በቆሎ ብቻ ሊሆን ይችላል። በአትክልትም ወይም ደግሞ በተለያዩ የፍራፍሬ አይነቶች ሊሆን ይችላል። ሰውየው ነፍሱ ከስጋው እንዳትለይ ነው እንጂ ከእግዚአብሔር ጋር የሚገናኝበትና ኃጢአቱን የሚያስተሰርይበት ጾም ስለሆነ በዚህ አይነት መልኩ ሊጾም ይችላልና ቀኖና በሊቃውንት መጻሕፍት ነው የሚገኙት። ጾም ግን በመጽሐፍ ቅዱስ ውስጥ ነው። በጠቅላላ ግን ጾምና ቀኖና ብለን እንጠራለን። የሕርቃል ጾም ግን ቀኖና ያለበት ነው። ቀኖና ያለበት ነው ብዬ የተናገርኩበት ምክንያት ከአብይ ጾም ተለይቶ 12 የሆነበት ምክንያት ምንድን ነው ቢባል ቀኖና ስላለበት ነው። በደል ስላለበት ነው። ያንን በደሉን በማሰብ ነው እስከ 12 ሰዓት የሆነበት። ማንኛውም ሰው በደሉን እያሰበ ማንኛውም ሰው ኃጢአቱን እያሰበ ይህን እንዲጾምና ኃጢአቱ እንዲወገድለት ከእግዚአብሔር ጋር እንዲገናኝለት ነው። የሕርቃል ታሪክ በጣም ሰፋ ያለ ነው። እንዴት እንደጾመ እስራኤላውያን ናቸው ተከፋፍለው ለ5 ቀን የጾሙት። አንድ ሰው ፎቃ የሚባለውን ገደለ። ፎቃ የሚባለውን ከገደለ በኋላ ግን እኔ ገለዋለሁ፣ ብገለው ግን ሐዋርያት አትግደል ይትቅትል ያለውን ሕግ አፈርሳለሁ ብሎ በሚጠይቅባቸው ጊዜ ይህ በእኛ ይሆንብን፣ እንጾማለን እንጸልያለን። ያንተ አንድ ሰው ቢኖር 70 ዓመት ነው፣ ከዚያም ባልፍ 80 ነው። ይህንን እስራኤላውያን እኛ ተከፋፍለን እንጾማለን ብለው እስራኤላውያን በሕርቃል ፎቃን ስለገደለ በዚያ ምክንያት የጾም ጾም ነው። 12 የሆነበት ደግሞ ቀኖና ስላለበት ነው። ከዚያ መካከል ደግሞ ሕማማት አሉ። ሕማማት በጠቅላላ ወደ 7 ቀናት ናቸው። ከእሁድ ጀምረን እስከ ቅዳሜ ድረስ ስናይና ስንመለከት 7ቱ ቀናት ደግሞ ከሁሉም እስከ ይሰርቅ ኮከብ ነው። እስከ 13 ሰዓት ነው። ሕማማት እስከ ምሽቱ 2 ሰዓት ነው የሚጾመው። በ2 ሰዓት ግን ማንኛውም ሰው ይመገባል። እስከ ይሰርቅ ኮከብ ማለት ያ ነው። በአንድ ሰዓት የሚወጣ ኮከብ አለ፣ ከአንድ ተኩል የሚወጣ አለ። ግን ከዋክብት በብዛት የሚታዩ ከ2 ሰዓት ጀምሮ ነው። የከዋክብት አይነቶች የሚታዩት ከ2 ሰዓት ጀምሮ ነው። ከ2 ሰዓት እስከ 2 ሰዓት ነው። ከ2 ሰዓት በኋላ ግን ማንኛውም ሰው መመገብ ይችላል። እስከዚያ ማንኛውም ሰው ይጾማል፣ ይጸልያል። ግብረ ሕማሙ እስከዚያም ላያልቅ ይችላል። በዚህን ሰዓት በእነዚህ በሕማማት ግን ማንኛውም ሰው በሚጾምበት በሚጸልይበት ጊዜ ግን ምንድን ነው የሚሆነው? ማንኛውም ሰው በዚህን ጊዜ የቅመማ ቅመም ያለው የወጥ አይነት የጣመ የላመ ሰው ሊመገብ አይችልም። የሚያሰክር መጠጥም ሊጠጣ አይገባም። የሚያሰክር መጠጥ ስንኳን በሕማማት ቀርቶ በሌላውም ቀን ሊጠጣ አይገባውም። ይህ ዘመን እነዚህ ዘመናት 5 ቀናት 5500 ዘመንን የምናስብባቸው የጨለማ ዘመን ነው። ያን ታሪክ ነው የምናስብበት እና ይሄ ነው ሕማማትን የምንጾምበት ምክንያቱ የሱን መከራውን፣ ሐሜቱን፣ ውጣ ውረዱን፣ መስቀለ ሞቱን፣ ስቅለቱን፣ ጽሙን፣ ረሃቡን እያሰብን ነው። እሱ በዚያ ሰዓት ምንም የምግብ አይነት የሚቀምሰው ከመጾም ከመጸለይ ውጭ ሌላ ነገር ስለሌለ ቀኑን ሁሉ በተለያዩ አይነቶች የምክር አይነቶች፣ የዘለፋ አይነቶች፣ የድብደባ አይነቶች ሲውል ስለነበረ ያንን የምናስብበት ነው። እስከ ምሽቱ 2 ሰዓት የምንጾምበት በዚህ ምክንያት ነው። እሺ፣ ጾመ ገሃድስ የሚጾመው እስከ ስንት ሰዓት ነው? ጾመ ገሃድም እንደዚህ ሆነ እስከ 11 ሰዓት ወይም እስከ ይሰርቅ ኮከብ ነው። መልካም። እሺ አባታችን እንግዲህ 7 አጽዋማት አሉ ብለናል። ከ7ቱ አጽዋማት መሃል አንዱ ጾመ ገሃድ ነው። አሁን ቀጥታ እኔ ገሃድ ስንት ነው አንድ አይደለም የሚለውን ሳይሆን የምጠይቀው ትርጓሜው ገሃድና ጋድ የሚሉ 2 ቃላቶች አሉ። እነዚህን 2 ቃላቶች በማፈራረቅ ይጠቀማሉ መምህራን። የሁለቱ ቃላት ትርጉም ልዩነት ምንድን ነው? ወይንስ አንድነት ነው ያላቸው? አንድነት አይደለም፣ የተለያየ ነው ትርጉማቸው። ገሃድ ማለት መገለጥ፣ መታየት፣ ግልጥ፣ መታወቅ፣ መረዳት፣ ረቂቁ፣
ግዙፍ፣ ሰው፣ አምላክ፣ አምላክ፣ ሰው መሆን ነው። ጋድ ማለት መላእክትና ኖሎት አንድ ሆኑበት ነው። ጋድ ማለት ረቂቁ መንገድ በመምራት የማይታወቀው ኮከብ መንገድ የመራበት ነው። ጋድ ማለት ኖሎትና መላእክት አንድ ሆነው ያመሰግኑበት ነው። አካል ኖሎት አካል ያላቸው ናቸው። አካል ያላቸው ናቸው። መላእክት ደግሞ አካል የሌላቸው ናቸው። አካል ያለውና አካል የሌለው አንድ ሆኖ አካል የሌለው ረቂቅ የሆነ አካል የሌለው የለም። አካል የሌላቸው መላእክት ረቂቅ የሆኑ መላእክት ረቀት አካል ያላቸው መላእክት ግዙፍ ከሆኑ መላእክት ጋር ኖሎት ጋራ ተገናኝተው ያመሰገኑበትና ጋድ የተገለጹበት የታዩበት ረቂቅ የሆነው መለኮት ከግዙፍ ስጋን ተዋህዶ ያ ረቂቁ ከግዙፉ ጋራ ተዋህዶ አንድ ሆኖ የተገለጠበት ሰው አምላክ የሆነበት አምላክ ሰው የሆነበት ነው። ጋድ ማለት አምላክነቱን በልደቱ ሰውነቱን በልደቱ አምላክነቱን በጥምቀቱ የገለጸበት ነው። ጋድ ማለት እንደዚህ ነው እንጂ ወአስተርአየ ገሃደ ከመሰብ እንደ ሰው ተመላለሰ፣ እንደ ሰው ተገለጸ፣ እንደ ሰው ታየ። የማይታየው ነው፣ የረቀቀው ነው የገዘፈ እና ጋድ ማለት ረቂቁ የጎላበት ግዙፉ ደግሞ ረቂቅ ሆኖ ሁለቱም ረቂቅና ግዙፍ አንድ ሆነው የታዩበትና የተገለጹበት የታወቁበት ማለት ነው። ጋድ ማለት በአማርኛ ቋንቋ የግዕዙን ገሃድ የሚለውን ወስዶ ነው ነገሩ ገሃድ ወጣ እኮ የሚለው። አዎ ገሃድ ወጣ የሚለው ገሃድ ገለጠ፣ ታየ፣ ታወቀ ማለት ነው። ተግህደ ወአስተርአየ ገሃደ ማለት ተገለጸ፣ ታየ ማለት ነው። መልካም። ጋድስ ምንድን ነው? ጋድ ማለት ለውጥ ማለት ነው። ጋድ ማለት ለውጥ ማለት ነው። ለውጥነቱ ደግሞ ናቡከደነጾርን ተውላጠ ኦፍ ወይም ጋዳ ኦፍ ይለዋል። በኢሳይያስ 8:4 ላይ እንደዚህ ያለ ኃይለ ቃል አለ። ጋዳ ኦፍ የተባለበት አንድ የእስራኤል ንጉሥ ምናሴ የሚባል ነበረ እና አንድ ዕብራዊ ነበረ። ያ ዕብራዊው ከምናሴ ጋር በሚጠላበት ጊዜ አስራችሁ ገንዛችሁ ሀብቱንም እሱንም አምጡልኝ ብሎ በሚሰማበት ጊዜ ዕብራዊው ወደ ባቢሎን ሸሸ። ወደ ባቢሎን በሚሸሽበት ጊዜ ምን ሆነ? ባቢሎን ሸሽቶ ተቀምጦ ሳለ የአንዱ ነጋዴ ሚስት ጋራ ዕብራዊው ይገናኛል። ዕብራዊው በሚገናኝበት ጊዜ ንግድ በሄደበት እሱ ያቺ ሴትዮ ትጸንሳለች። በዚያ መካከል በምትጸንስበት እኔ ባሌ በሌለበት ጸንሼ ባሌ በሚመጣበት ሰዓት እንዴት ልሆን ነው ብላ ታስባለች። የንጉሱ ልጅ ደግሞ ወልዳ ወፍ አይነት ትወልዳለች። በተለያዩ ምክንያቶች እነዚህ አይነቶች የሚገለጹ ብዙ አይነት ነገሮች አሉ። ዛሬ በዘመናችን ሁለት አይነት ራሳቸው ተጣብቆ የሚወለዱ የተለያዩ አይነት ሆነው የሚወለዱ አሉ። እንደዚህ አሁን በምትወልድበት ሰዓት ሁለቱም በመንገድ ይገናኛሉ። ሁለቱም ያችም ልጁን ልጥል ስትሄድ ይችም ወፉን ልጥል ስትሄድ ከመንገድ ይገናኛሉ። ይህ እግዚአብሔር ስራ ነው። የእግዚአብሔር ስራ እንዴት ረቂቅ እንደሆነ ማየትና መገንዘብ ከዚህ ላይ ነው። ሁለቱም ሲገናኙ ወዴት ነው? ሁለቱም ደንገጠሮች ናቸው። ወዴት ነው የምትሄጂው? አይ እኔማ የሚሄደው እመቤቴ ልጅ ወልዳ ባሏ በሌለባት ልጁን በባህር ጣይ ተብዬ ነው። እኔም እኮ ወፍ የመሰለ ወልዳ ወደ ባህር ጣይ ተብዬ ነው ስላት ነው። አዎ እንግዳስ እንደዚህ እናደርጋለች። ምን እናደርግ? ልጁን ለኔ ወፉን ወደ ባህር እንስጥልና ልጁን ለንጉሱ ልጅ ወስደን እንስጣት ብላ ተናገረች። ለንጉሱ ልጅ ወስዳ ሰጠቻት። እሷም ናቡከደነጾርን ወለድኩ ብላ ተናገረች። በዚያ ጋዳ ኦፍ ለውጥ ተባለ እና ከዚያ የተነሳ ነው ጋዳ የተባለው። ናቡከደነጾር በዚህም ብቻ አይደለም። በዳንኤል 4 አንበሮ በተአንስሶ ወግስጾ በተአርዮ በልጅነቱ ብቻ አይደለም። የልጅነቱን በሰው አምሳል ቢወለድም ካረጀም በኋላ ወደ እንስሳነት ተቀይሯል።
ተለውጧል። ወደ ከርከሮነት የተቀየረ ሰው ነው እና የልጅነቱንም ከአረጅና ከአወቀ በኋላ ያም ተከስቶበታል። ተመልሶም ወደ ቤተ መንግስቱ ተመልሷል። ብዙ ትንቢትንም የተናገረ ነው። መንግስቱ ዘላለም ሆና ለትውልድ ብሎም የተናገረ ሰው ነው። ይሄ ነው ጋዳና ገሃድ ማለት። መልካም እንግዲህ በምእመናን ዘንድ የሚነሳ ጥያቄ ምንድን ነው? የጾመ ነቢያት ገሃድ አለ የለም፣ ገሃድ አለው የለም ብለው ይጠይቃሉ። እንግዲህ የጾሙ የጥምቀት ብቻ ነው የሚሉ አሉ፣ የልደት ጾም ጋድ አለው የሚሉ አሉ። እዚህ ላይ ምንድን ነው እርስዎ የሚነግሩን? ጋድ የዚህም ሆነ የዚያ ሁለቱም አንድ ጋር ነው። ሁለት ገሃድ የለም። ቁጥሩ አንድ ነው። ተደምሮ አንድ ነው የምንለው። ቁጥሩ አንድ ነው። ቁጥሩ አንድ ነው። በጥምቀቱ የልደቱ ገሃድ ተብሎ ተገልጿል። አሁን እኛ ገሃድ ብለን የጥምቀቱ ለልደቱ ገሃድ ብለን የምንጠራበት ምክንያት በገሃድ በጥምቀት በትንሣኤ መንፈቀ ሌሊት ነው የሚቀደስ ቅዳሴው። ስለዚህ አባቶች ያንን 18ቱን ሰዓት ለማካተት ሌሊት በሚቀደስበት ሰዓት እንደ አክፍሎት አድርገው ሰዎችን ገሃድ ብለው አብረው ጨምረውታል። የጾሙን ማለት ነው እንጂ የጾም ገሃድ የለውም። የጾም ገሃድ የለውም ማለት ነው። የጾም ገሃድ የለውም ማለት የራሱ ጾም ነው። ጾመ ልደት ራሱ ጾም ነው። ከህዳር 15 ጀምሮ እስከሚፈታበት ድረስ ጾም ነው። ጾም ነው። በጾም ላይ ጾም የለም ነው። በጾም ላይ ጾም የለም። ግን አባቶች ገሃድ ብለው የገሃድና የጥምቀት ብለው የጨመሩበት ምክንያት ምንድነው? የሰው ልጅ ቅዱስ ሥጋውንና ክቡር ደሙን ስለሚቀበል ቅዱስ ሥጋውንና ክቡር ደሙን አድሮ ስለሚቀበል ያንን ገሃድ ብለው ተናግረዋል። በዚያ መካከልም ደግሞ ዓርብ ሮብን ብቻ የሚጾሙ ጾመ ነቢያትን የማይጾሙ አሉ። ጾመ ነቢያትን የማይጾሙ ዓርብ ሮብን የሚጾሙ ሰዎች አሉ። ዓርብ ሮብን ብቻ ለሚጾሙ ሰዎች ልደት ሮቡ ቢውል ልደት ዓርብ ቢውል ሮብና ዓርብ ሊሽሩ አይችሉም። ሮቡና ዓርብ ስለማይሽሩ በዚህ ምክንያት ለማይጾሙ ሰዎች በማለት ገሃድ ብለው ተናግረዋል እንጂ ሁለት ገሃድ ማለት አለ ማለት አይደለም። ገሃድ አንድ ነው። መልካም እሺ፣ ተራ በተራ አመጣለሁ ጥያቄን። የመጀመሪያው በጾም ላይ ጾም የለም አሉ። ትንሣኤ ተፈቶ በዓለ ሀምሳን ካለፍን በኋላ ቀድሞ የሚገባው ጾመ ድህነት ነው አለ። ረቡዕና ዓርብ ይመጣል። ትንሽ እንደሄድን ደግሞ ጾመ ነቢያት፣ ጾመ ሐዋርያት፣ በጾመ ድህነት ላይ ጾመ ሐዋርያት ይመጣል። በጾም ላይ ጾም ማለት አይደለም ወይ? እነዚያ ዕለታት ስለሚቀዳደሙ ነው። ለጾመ ድህነትም ተውሳክ አለው፣ ለጾመ ሐዋርያትም ተውሳክ አለው። ተውሳክ ቢኖረው ግን ያ ምክንያቱ በጾም ላይ ጾም ሳይሆን ምክንያቱ ምንድነው ይባል? ምን ጊዜም ቢሆን ጾመ ሐዋርያት ከጾመ ሮቡ ቀድሞ ስለሚገባ ነው። አሁን ሰው ያለው ምክንያቱ ገብቶኛል። ዓርብና ሮብ በእነዚያ መካከል አሉ ሁልጊዜም። በዚህ ላይ በጾም ላይ ጾም ነው የሚሉኝ። ዓርብና ዓርብ የማይሻሩ ሕጎች ናቸው በማንኛውም ቦታ ቢሆን። ዓርብና ዓርብ የሚሻሩት በበዓለ ሀምሳ ብቻ ነው። ጾምነታቸው ይታወቃል። ዓርብና ዓርብን እንደዚያ ሆነው ይቆጠሩ እንጂ ዓርብና ዓርብ እንዳሉ ሆነው ሌላውን ቀናት እንጂ የምንጾመው ዓርብና ዓርብን ብቻ አይደለም የምንጾመው። ሱሮኮ የማይጾሙ ጾሞችን ነው። ዓርብና ዓርብ እንዳሉ ጾመ ሐዋርያት ሲደረብ ይጾማል አብሮ። ዓርብና ዓርብ የሚጾሙት በቀንነታቸው እንጂ በጾምነታቸው እንዳለ ሆነ ነው። ግን አሁን ለምሳሌ በጾመ ሐዋርያት 43 ብለን እንቆጥራለን። 43 ብለን የምንቆጥረው የማይጾሙትን ጾሞች ስለጨምረን ነው። ስለዚህ በጾም ላይ ጾም አለ የሚለውን ጉዳይ እንግዲህ አባቶች ያው ገሃድ መልካም የራሴ ሀሳብ ነው። አባቶች ግን ገሃድ አለ ብለው ወስነዋል። ልክ ነው እንዳሉት ነው ከረጁምባቸው። መልካም አባታችን፣ ጾመ ድህነት የማይጾምባቸው ዕለታት እነማን ናቸው? ጾመ ድህነት የማይጾምባቸው ዕለታት 50 በዓለ 50 ብቻ ነው። ልደትና ጥምቀትም ልደትና ጥምቀት በበዓለ 50 በቃ እንግዲህ እንዲህ ከሆነ በጾመ ሐዋርያት ላይ ጾመ ድህነት ይጾማል።
አብሮ ይሄዳል፣ አይነጠልም። አንዴ ነው። ሁለተኛ አባቶቻችን እኮ ፍትሐ ነገሥቱ ላይ ሲሰሩ የልደት ጋድ እንዳለ የምናውቀው ምንድነው? የልደት ቅዳሴ የሚያልቀው 9 ሰዓት ነው አይደል? ድራረ ልደትና ድራረ ጥምቀት ግን ጾሙ አክፍሎት ነው አሉ። ስለዚህ የጋድ ጾም በሰዓት ልዩነት አመጣ። ቅድም መነሻ ላይ ስጠይቀውት የሰባቱ አጽዋማት ሰዓት ንገሩ ብዬ ነበር። ሰዓታቸውን እስከ 9 ሰዓት አለ፣ እስከ ይሰርቅ ኮከብ አለ፣ እንደገና ደግሞ አክፍሎት አለ። በአክፍሎት ከሚጾሙት ጾሞች መሃል ጾመ ድህነት ማለት ጾመ ጋድ ጾም የልደት ጋድና የጥምቀት ጋድ እንዲሁም ደግሞ ትንሳኤ በአክፍሎት ይጾማል። እንደዚህ ካልን እኮ ሁለት ጋድ ማለት እኮ ነው፣ ወይም ሁለት ጋድ ማለት ነው። ጋድ አንድ ነው። ጋድ አንድ ነው። ጋድ አንድ ነው። እሱን እስማማለሁ። ጋድ ብለን ሁለት ስለ አንድ ይያዛሉ። ስለ አንድ ይያዛሉ። አሁን ጋድን አንድ ብለን ነው የምንይዘው። አንድ ብለን ከያዝነው ደግሞ ምንድነው? በጾም ላይ ጾም መደራረብ ሳይሆን ያኛው ጾመ ድራሩ የገሃዱ የልደቱ እስከ 11 ሰዓት ነው ብለናል፣ ወይም ደግሞ እስከ ምሽቱ 1 ሰዓት ነው ብለናል። አክፍለው ለሚያድሩ ሰዎች የተወሰነና የተደነገገ ነው። ጾመ ጋድ አለ ዞሮ በልደት መልካም። ቅድም ደግሞ አንድ የተናገሩት ነገር ምንድነው? አርብ ሮብን ብቻ የሚጾሙ ሰዎች አሉ፣ ሌሎች ጊዜያትን የማይጾሙ። ይሄ በቀኖና ቤተክርስቲያን ላይ 6ቱን አጽዋማት ትተው ይህንን አንዱን ጾመ ድህነትን ብቻ እንዲጾሙ የተፈቀደላቸው ሰዎች አሉ። የተፈቀደላቸው ጾሙ ሰዎች አሉ። ነገር ግን ለምሳሌ በደዌ ምክንያት የሚታመሙ ሰዎች አሉ። በደዌ ምክንያት አሁን ይክሉ ደይቁ ለመራዊ አምጣና ሀሎ መራዊ መስደሙ በሙሽርነት መልኩ የሚከርሙ ሰዎች አሉ። በጥር በህዳር ተጋብተው እንደሆነ ለምሳሌ ያህል ታይሳስን የማይጾሙ ሰዎች አሉ። በዚያ ምክንያት የማይጾሙ ሰዎች ግን ለበዓሉ ክብር ለመስጠት የበዓሉን ክብር መገለጫነት የበዓሉን ማንነት ለማሳወቅና ለማስረዳት የሚያደርጉት ጾም ነው። በዚህ ምክንያት ጋድ ተብሎ ይቆጠራል ወይም ጋድ ተብሎ ይቆጠራል ነው እንጂ በጾም ላይ ጾም አይደለም። ለኔ መልካም ደግሞ ማስተሳሰብ እንዳለው ነው። መልካም አባታችን። ሌላው ምንድነው? አንዳንድ ሰዎች በልደትም ሆነ በጥምቀት ጋድን የሚያስቡት ረቡዕና አርብ ላይ ልደትና ጥምቀት ሲውሉ ነው እንጂ ሰኞ፣ ማክሰኞ፣ ቅዳሜ፣ እሑድ ሲውሉ ጋድ የለም የሚሉ ሰዎች አሉ። ፍትሐ ነገሥቱ ምን ብሎ ተናግሯል እዚህ ላይ? ፍትሐ ነገሥቱ በዚህ በኩል ቅዳሚትን የሻረ ያለ ስውር ቀዳሚ በስተቀር መቼም የሻረበት ሰዓትና ጊዜ የለም። በዚህ ሰዓት ግን ጥሉላት ይበላል ማለት አይደለም። ጥሉላት ማለት ለሕዝቡ እንዲረዳው ከቅቤ ከስጋ ከማንኛውም ነገር ማንኛውም ሰው ይከለከላል። ሰንበት ግን በዚህ ቀን አትሻርም። በዚህ ቀን የምትሻርበት አንዳችም ነገር የለም። በህንጻ መነኮሳትም ተነግሯል፣ በእልምስት ወግያውም ተነግሯል። ያለ ስውር ቅዳሜ በስተቀር ያለ አንድስ ቅዳሜ በስተቀር ጾም የተሻረበት ሕግና ስርዓት የለም። በእሁድና ቅዳሜ ጾም አይሻርም። ነገር ግን ከቅቤና ከስጋ ማንኛውም ሰው ይከለከላል። ሰኞ ማክሰኞ ቢውል ጥምቀት ሰኞ ማክሰኞ በሚውልበት ጥምቀት እሁድ ያው እንትኑ ይታሰባል። ጾሙ ያው ሌሎች ከቅቤና ከስጋ ማንኛውም ሰው ያስባል ይታሰባል። እሁድ ግን አትጾም። ጥምቀት አሁን ማክሰኞ ቢውል በሁሉም ጊዜ ሰኞ ተጾሞ ይከፈላል። በሁሉም ሰዓት ማንኛውም ሰው ይጾማል፣ ይከፈላል። መልካም ነው አባታችን። ሌላው እንግዲህ አበው የሰሩልን የአጽዋማት ወቅቶች 7 ናቸው። አንዳንድ ሰዎች ደግሞ የጽየን ጾም የፈቃድ ጾም ነች ተብሎ ይነገራል፣ ይጾማሉ። ሌላው ስለምን አይጾምም እያሉ ቅሬታ የሚሰማቸው ሰዎች አሉ። በዚህ ላይ መልሰውት ምንድነው? ማይ በታች ከእግዝእትነ ማርያም ከእግዚአብሔር በታች የሚከብር ማንኛውም ሰው የለም። ይህ ሰው ለሆነለት ሰው ቢጾም ምን ችግር አለ? ግን የቅዱስ ጳውሎስ ምንድነው ያለ? የሚበላው የማይበላውን ባይነቅፈው ምን ችግር አለ? የሚጾም በክብር ላይ ክብር ይጨመርለታል። የሚጾም በጸጋ ላይ ጸጋ ይጨመርለታል። የሚጾም ማንኛውም ሰው እኮ ለራሱ እኮ ነው የሚጾመው እኮ ለማንኛውም ሰው እኮ አይደለም። መምህር እኮ ለኔ አይደለም እኮ የሚጾሙት፣ ወይም ስለነሱ አይደለም እኮ የምጾመው። እኔ ስለራሴ ነው የምጾመው፣ ሰውም ስለራሱ ነው የሚጾሙት። ቤተክርስቲያኗ 7 አጽዋማት ብላ ሰርታለች፣ ደንግጋለች። ከዚህ ውጭ ያለውን ጾም ግን ማንኛውም ሰው ሊጾም ይችላል። ከዚህ ላይ ግን
ጹሙ አትጹሙ ሳይሆን ከዚህ ላይ አንድ ነገር ያለው ግን ምንድን ነው ቢባል እንጾማለን የሚሉ ሰዎች ያስቀድሳሉ። በሚያስቀድሱበት ሰዓት ግን እንዴት ነው የሚሆኑት? ቅዱስ ሥጋውና ክቡር ደሙን ለመቀበል ቅዱስ ሥጋውና ክቡር ደሙን ተቀብሎ ደግሞ ጾም የለም። ከሱ የበለጠ ምንም ነገር ስለሆነ ጾም ማንኛውም ሰው የሚጾመው ስለ ቅዱስ ሥጋውና ስለ ክቡር ደሙ ስለሆነ፣ ስለዚህ ይህንን ግን በጽጌ ዘመን ግን ከኔ ይጹም አይጹም ስለማይባል ለሚጾሙ ሰዎችም ሆነ ለማንኛውም ሰው ሰዓቱ ቅዳሴው በሰዓት ቢሆን የኔ አስተሳሰብ ቅዳሴው በሰዓት ቢሆን እንጂ ይህን የተወሰነውን ሐዋርያት የደነገጉትን 3 ምዕትን የደነገጉትን እንደገና 8ኛ ጾም ጨምሩ ማለት ይሄ ሕግ ማለት ነው። መልካም አባታችን፣ ሌላው ጥያቄ ምንድነው? ጾመ ልደት ቀደም ባለው ሰዓት የመግቢያና የመውጫ ሰዓቱ ብዙ ክርክርና ጥያቄ ይነሳበት ነበር። በተለይም መግቢያው ላይ መግቢያና መውጫው መቼ ነው? ጾመ ነቢያት፣ ጾመ አዳም የምንለው የገና ጾም መግቢያው ህዳር 15 መውጫው መጨረሻው ታኅሳስ 29 ነው። በዘመነ ዮሐንስስ? በዘመነ ዮሐንስም ይህ ነው። ህዳር 15 ነው። መጨረሻው ታኅሳስ 28 ነው። አባታችን ጥሪያችንን አክብረው መጥተው ይህን የመሰለ አስተማሪ መልእክት ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜው ጸጋ ይጠብቅልን። እኔም በአክብሮት ስለጋበዛችሁኝ አመሰግናለሁ። ኢትዮጵያን ይባርክ፣ አንድነቷን ያጽና። አድማጭ ተመልካቾቻችን አጽዋማትን አስመልክቶ ላቀረባችሁልን ጥያቄዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት ቦሌ ሆህተ ብርሃን ቅድስት ማርያም ሰባኪ ወንጌል ከሆኑት ከመጋቢ ሐዲሳት አባ ክነፈ ርግብ ጋር የመጽሐፍና የቅኔ መምህር ከሆኑት ጋር በዚህ መልኩ አቅርበንላችኋል። የዕለቱን መርሃ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹን እንድትከታተሉ በአክብሮት በመጋበዝ ነው።